ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን አሁን ዘግይቶ በደረሰን ዜና በአማራ ክልል እየተካሄደ ያለው የድሮን ጥቃት በልዩ ኦፕሬሽን በአብይ አህመድ በሚመራውና ለዚህ ተብሎ በተቋቋመው ቡድን የሚፈጸም መሆኑን የሚገልጽ ዝርዝር መረጃ ለአንከር ሚዲያ ደርሶታል። ይህን የድሮን ጥቃት ለማከናወን በተቋቋመው ልዩ የዘመቻ ቡድን ውስጥ የጦር ኃይሎች ጠቅላይ ኤታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላና ምክትላቸው ጀነራል አበባው ታደሰ እንዳልተካተቱበት ከደረሰን ጥብቅ መረጃ ላይ ለመረዳት ተችሏል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንም በዚህ ቡድን ውስጥ እንዳልገቡ በመረጃው ተመልክቷል። ለአማራ ክልል ለታቀደውና የመጨረሻ ጥቃት በሚል እየተካሄደ ላለው ልዩ ኦፕሬሽን 5 ልዑሳን ቡድኖች ያሉትን ዋናውን ቡድን የሚመራውና የሚያዘው አብይ አህመድ ሲሆን በዚህ ዋና ቡድን ውስጥ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የሰሜን ምዕራብ ዕዝ አዛዥ ጀነራል ጌታቸው ጉዲና፣ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር አቶ ሲሳይ ቶላ፣ የኢንሳ ከፍተኛ አመራር አቶ ዳንኤል ጉቱ፣ የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬወት ታምሩና የአርቲፊሻል ኢንተለጀንስ ዋና ዳይሬክተር አቶ ወርቁ ጋቸና እንደሚገኙበት በደረሰን መረጃ ላይ በዝርዝር ተገልጿል። 5ቱን ንዑሳን ቡድኖች የሚመሩትም በስራቸው በርካታ ወታደራዊ መኮንኖች፣ የመረጃና ደህንነት ባለሙያዎች የሚገኙበት እንደሆነ ታውቋል። አብይ አህመድ አዲስ አበባ ሳር ቤት ከጎልፍ ሜዳ አጠገብ የሚገኘውን ቪላ ቤት ለዚህ ኦፕሬሽን ማስፈጸሚያ ዋና ጽህፈት ቤት አድርጎ የሚጠቀመው ሲሆን በጊዜያዊነት የዘመቻ መምሪያ የሚል መጠሪያ እንዲሰጠውም አድርጓል። ይህ የልዩ ዘመቻ መምሪያ በአማራ ክልል የተከፈተውን የድሮን የሮኬትና የጀት ጥቃቶችን የሚያቅድና የሚያስፈጽም እንደሆነ በደረሰን መረጃ ላይ ተመልክቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬወት ታምሩ የምትመራው ቡድን ዋና መሰባሰቢያ ቦታውን አዲስ አበባ ለጋር ፊት ለፊት ከሚገኘው የቴሌ መስሪያ ቤት ውስጥ በማድረግ በአማራ ክልል ለተከፈተው ልዩ ኦፕሬሽን የሳተላይትና የጠለፋ ድጋፍ እያደረገች ነው። ወይዘሪት ፍሬወት አብራ እንድትሰራ 3 የኦሮሞ ተወላጅ የሆኑና በአብይ አህመድ የተመረጡ የአይቲ ባለሙያዎች የተመደቡ መሆኑም ታውቋል። ወይዘሪት ፍሬወት ኤስቲኤን ሳተስ የተባለ የሳተላይት ቴክኖሎጂን በመጠቀም የተለያዩ የስልክ አይነቶችን በመጥለፍ የፋኖ አመራሮች ያሉበትን ትክክለኛ ቦታ ከዲጂታል ካርታ ጋር ለአብይ አህመድ ለሚመራው ዋናው ቡድን መረጃ በየሰዓቱ እንደምታስተላልፍ ነው የተገለጸው። ሌላኛው ንዑስ ቡድን በጀነራል ጌታቸው ጉዲና የሚመራ ሲሆን የአብይ አህመድ ታማኝና ቀኝ እጅ በመባል የሚጠራውን ሜጀር ጀነራል ተስፋዬ አያሌውን በምክትል መሪነት ያቀፈ ነው። ሜጀር ጀነራል ተስፋዬም ትውልድ ቦታው ሰሜን ሸዋ ደራ ጉንዶ መስቀል 01 ሲሆን አሁን አዲስ አበባ በስራተ ገብርኤል አካባቢ በሚገኝ መኖሪያ አድራሻውን አድርጓል። ሜጀር ጀነራል ተስፋዬ አያሌው በአብይ አህመድ በሚመራው ኦፕሬሽን ውስጥ 3 ወንድሞቹንም ያስገባ ሲሆን ኃይለ ጊዮርጊስ አያሌውና አሻግሬ አያሌው የተባሉት 2 ወንድሞቹ ሰሜን ሸዋ ደራ ጎንዶ መስቀል ቀበሌ ከሚንቀሳቀሱት የመንግስት ኃይሎች ጋር አብረው የሚሰሩ እንደሆነ ታውቋል። ማስረሻ አያሌው የተባለውና የመኖሪያ አድራሻው አዲስ አበባ ሰበታ እንደሆነ የሚገለጸው ሌላኛው የሜጀር ጀነራል ተስፋዬ አያሌው ወንድም በአሁኑ ሰዓት ከፍተኛ ባለሀብት ሲሆን ከኦሮሚያ ብልጽግና አመራሮች ጋር ቀጥተኛ ግንኙነት በማድረግ ተልዕኮ እየተቀበለ በሰሜን ሸዋ የመንግስትን ኃይሎች በመረጃና በተለያዩ ድጋፎች እያገዘ እንደሆነ ነው በደረሰን መረጃ ላይ ተመለከተው። ጀነራል ጌታቸው ጉዲና በሚመራው ንዑስ ቡድን ውስጥ ሌሎች 2 የኦሮሞ ብሔር ተወላጅ የሆኑ ጀነራል መኮንኖች የተካተቱ ሲሆን የዚህ ቡድን አድራሻ ደግሞ አዲሱ የመከላከያ ሚኒስቴር ህንጻ እንደሆነ ተመልክቷል። ሌላኛው ንዑስ ቡድን በመረጃና ደህንነት ባለስልጣናቱ የሚመራ ሲሆን አቶ ሲሳይ ቶላና አቶ ዳንኤል ጉቱ እንዲሁም የአርቲፊሻል ኢንተለጀንስ ዋና ዳይሬክተር አቶ ወርቁ ጋቸና የሚገኙበት ነው። ይህ ንዑስ ቡድን
ዋና ተግባሩ ለልዩ ኦፕሬሽን አስፈላጊ ነው የተባሉ መረጃዎችን በግብአትነት ማቅረብ ሲሆን ጊዜያዊ አድራሻው አዲስ አበባ ቴዎድሮስ አደባባይ ከኤክስትሪም ሆቴል ጎን እንደሆነ ታውቋል። ይህ ቡድን በአማራ ክልል የፋኖን እንቅስቃሴ አነፍንፈው መረጃ በየጊዜው የሚያቀርቡ የተለያዩ መዋቅሮችን በስሩ ያቀፈ ሲሆን በዋናነት በባህር ዳር ከተማ ቀበሌ 13 ኢሚግሬሽን ግቢ ውስጥ ባደራጀው የልዩ ኦፕሬሽን መረጃ አሰባሳቢ የጋራ ግብረ ኃይል መጠነ ሰፊ ስራዎችን እያከናወነ ይገኛል። በዚህ መዋቅር ውስጥ የአማራ ክልል ሰላምና ጸጥታ ቢሮ በዋና አስተባባሪው በረዳት ኮሚሽነር አዱኛ አለማየሁ አማካይነት በአማራ ክልል በሁሉም ዞኖችና ከተሞች የሚገኙ የሰላምና የጸጥታ ቢሮ ኦፊሰሮችን በማቀናጀት መረጃ እያሰባሰበ የሚያቀርብ እንደሆነ ተመልክቷል። ረዳት ኮሚሽነር አዱኛ ጽህፈት ቤቱን በባህር ዳር ሲቪል ሰርቪስ ቢሮ ህንጻ ሁለተኛ ፎቅ ላይ አድርጎ ስለ ፋኖ እንቅስቃሴ ከየወረዳውና ገጠር አካባቢዎች የሚደርሱትን መረጃዎች ሲያስተላልፍ እንደሚውል ተመልክቷል። በአብይ አህመድ በሚመራው ልዩ ኦፕሬሽን ስር በመረጃ ደህንነቶቹ ኃላፊዎች ሲሳይ ቶላና ዳንኤል ጉቱ የሚዘወረው ንዑስ ቡድን በአማራ ክልል ካደራጃቸው ልዩ መዋቅሮች አንደኛው ጌጡ በተባለ ግለሰብ የሚጠረነፈው የአማራ ክልል ሚሊሻ ነው። ይህ ልዩ ተልዕኮ የተሰጠው የሚሊሻ ኃይል ጽህፈት ቤቱን ከባህር ዳር አካዳሚ ጽህፈት ቤት ፊት ለፊት ካለው የክልሉ ጸረ ሙስና ኮሚሽን ህንጻ ውስጥ አድርጎ ትዕዛዝ እየጠበቀ እርምጃ እንዲወስድ ስምሪት የሚሰጥበት ቦታ ነው። ሌላው በአማራ ክልል ለአብይ አህመድ ልዩ ኦፕሬሽን የተዋቀረው ቲም በክልሉ አይኤስቲ ውስጥ የሚገኘው ነው። በልዩ ሁኔታ የተመረጡ ሰዎች የተካተቱበትን ይህን ቡድን የሚመራው የቀድሞ የኢንሳ ባልደረባ የቻለ ግዛው እንደሆነም ታውቋል። እነዚህ የተመረጡት ሰዎች ቁጥራቸው 100 የሚደርስ ሲሆን የተሰባሰቡትም ከብሔራዊ መረጃና ደህንነት አገልግሎት፣ ከመከላከያ፣ ከኢንሳና ከአርቲፊሻል ኢንተለጀንስ እንደሆነም በመረጃው ተመልክቷል። የዚህ ቡድን መሰባሰቢያ በባህር ዳር ከተማ ቀበሌ 3 ሙሉ ዓለም የበዓል ማዕከል ጎን ባለው የክልሉ አይሲቲ ህንጻ ውስጥ ነው። ይህ ቡድን ዋና ተልዕኮ የእያንዳንዱን የፋኖ አመራር ዱካ በማግኘት እርምጃ እንዲወሰድባቸው የሚያስችል የተሟላ መረጃ አሰባስቦ ለድሮን ሲስተሙ ማስተላለፍ ነው። የፋኖ አመራሮችን ስልክ የሚጠቀሙበትን የማህበራዊ ድረገጾች በመጥለፍ የሚገኙበትን ቦታ ሎኬሽን ማነፍነፍ ተቀዳሚ ተልዕኮ እንደሆነም ተገልጿል። አብይ አህመድ በአማራ ክልል ለከፈተው መጠነ ሰፊ የድሮን ጥቃት እየተጠቀመ ያለው የድሮን አይነት ባይራክትራ ቲቢ2 ቱርክ ሰራሽ ድሮኖች ሲሆኑ እነዚህ ድሮኖች ከ3 እስከ 9 ኪሎ ሜትር የመንሳፈፍ አቅም ያላቸውና ረዘም ላለ ጊዜ በአየር ላይ መቆየት የሚችሉ ናቸው። ባይራክትራ የተሰኘው ድሮን የግንኙነት ወሰኑ 300 ኪሎ ሜትር ራዲየስ ሲሆን በ3 ባለሙያዎች ኦፕሬሽኑ የሚፈጸም እንደሆነም ታውቋል። ለ7 ሰዓታት አየር ላይ የመቆየት አቅም ያለው ይህ ድሮን መረጃን መሰብሰብም ቦምብ ታጥቆ ኢላማን መምታትም የሚችል ሁለት መንታ ተግባራት የሚያከናውን ነው። አብይ አህመድ የአማራ ክልል ላይ ለከፈተው የድሮን ጥቃት ለድሮኖቹ የመረጃና መልእክት ማቀባበያ አንቴናዎችን በተለያዩ የአገሪቱ ክፍሎች እንዲተከሉ አድርጓል። በአሁኑ ጊዜም ፋኖች ላይ የዘመቱት ድሮኖች መረጃና መልእክት የሚቀበሉት አዲስ አበባ በእንጦጦ ምድር ኃይል ግቢና ኮተቤ ከደህንነት ማሰልጠኛ ግቢ በተተከሉ አንቴናዎች በተጨማሪም በባህር ዳር አየር ኃይል፣ በደብረ ታቦር ጉና ተራራ፣ በወልዲያ ዮሴፍ ተራራ፣ በደብረ ሲና፣ በደብረ ማርቆስ ጮቄና በአፋር ክልል አንቴናዎቹ ተተክለው ለድሮኖቹ መረጃና መልእክት እንደሚያቀብሉም ነው ለማወቅ የተቻለው። ላንከር ሚዲያ በደረሰ መረጃ ላይ እንደተመለከተው አብይ አህመድ በከፍተኛ ጭንቀት ውስጥ ይገኛል። ማንንም ማመን በማይችልበት ፍርሃት ውስጥ እንደተዘፈቀም ከቅርብ ምንጮች በተገኘው መረጃ ላይ ተመልክቷል። ዋና ዋና የመከላከያና የደህንነት ኃላፊዎችን ወደ ጎን አድርጎ በአማራ ክልል ለከፈተው የድሮን ጥቃት ኦፕሬሽን ልዩ የሆነ ቡድን ያቋቋመውም ከዚሁ ከከፍተኛ አመራሮች ጋር በተፈጠረው ክፍተት ምክንያት እንደሆነም ይነገራል። ለዚህ ተልዕኮ በጊዜያዊነት ባቋቋመውና ሳር ቤት በሚገኘው ቪላ ቤት ጥቂት አጃቢዎቹን ይዘው ሌሊት በአሳቻ ሰዓት እንደሚያመራም ታውቋል። በሁለቱ ከፍተኛ የመከላከያ ሚኒስቴር አመራሮች ፊልድ ማርሻል ብርሃኑ ጁላና በጀነራል አበባው ታደሰ ላይ በየጊዜው እምነት እያጣ መምጣቱ መሰል ኦፕሬሽኖችን ከነሱ ውጪ እንዲያደርግ እንዳስገድደውም ተመልክቷል። ለአንከር ሚዲያ በደረሰ መረጃ የድሮን ጥቃት በእስካሁኑ 400 የሚደርሱ ሰላማዊ ዜጎች የተገደሉ ሲሆን ከፋኖ ታጣቂዎች ሕይወታቸውን ያጡት 4 ብቻ ናቸው።
በጣም አመሰግናለሁ አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንደሁሉ ጊዜ ሁሉ ዛሬም ፈቃደኛ ሆነ በመገኘት በጣም ነው ማመሰግነው። እንግዲህ ሰሞኑን አቶ ተመስገን ጥሩነህ ወደ አማራ ክልል ባህር ዳር በማቅናት የፖሊስ ኮሚሽኑ አዲስ ህንጻ ምረቃ ላይ የተናገረው ንግግር እንደዚሁ ሰሞኑን አጀንዳ ሆኖ እየተነሳ ይገኛል። አንተም በግል የማህበራዊ መድረክ ላይ ምላሽ ሰጥተህበታል። ተመስገን ጥሩነህ በጅምላ ነው የአማራን ህዝብ ባንዳ የሚል አገላለጾችን እየተጠቀመ በኋላ ላይ ተላላኪነትን አንስቶ የአማራን ህዝብ ተላላኪ ሲል ነው የዘለፈው። ለዚህ ምንም የሚከላከለው ወይም ደግሞ የሚያስተባብለው አይደለም። በቪዲዮ በድምጽ ራሱ የተናገረውና ለህዝብ የቀረበ ንግግር ነው። ምናልባት አስረስ እዚህ ላይ ምን ማለት ይቻላል? አሁን ያንን ንግግር ከቪዲዮ ላይ ቆርጦ ያወጡ ይመስላል። አንዳንዶቻችን ስለያዝነው እንዲሁ ለታሪክ አስቀምጠነዋል። ነገር ግን ከዋናው ፋይል ላይ ቆርጠው ያወጡት ይመስላል። ይሄን በተለይ ተላላኪነትን የተመለከተው ንግግሩ ግን ምን ማለቱ ነው? ተመስገን ጥሩነህ በዚህ ደረጃ የአማራን ህዝብ መዝለፍ ስለምን አስፈለገም? ከዚህ በፊት አለምነው መኮንን የተባለ እንደዚሁ የብአዴን ሰው የአማራን ህዝብ በጅምላ የዘለፈበት ሁኔታ እናስታውሳለን። ዛሬም ተመስገን ጥሩነህ ደገመው። ምን ማለት ይቻላል? መጀመሪያ መሳይ ተመስገን ጥሩነህና ሌሎች ካባ የተሸላለሙበትና ንግግር ያደረጉበት አዲስ ህንጻ ምረቃ እንደሆነ ተደርጎ ተነገረ እንጂ አዲስ ህንጻ አይደለም። አውቀዋለሁ ፖሊስ ኮሚሽን ህንጻን የባህር ዳሩንና ያመጡት ፋሽን አለ። በጣም ይገርማል። ባለፈው የክልሉ ጠቅላይ ፍርድ ቤት ምረቃት ከፌደራል ባለስልጣናት ተብሎ በስንት ሽርጉድ እነሱን ጥበቃ የነበረ በርከት ያለ የቪአይፒ ጥበቃ በወሰርንበት እርምጃ ተደምስሷል። ቀለም ይቀባሉ፣ ከዛ ህንጻ ምረቅን ይላሉ። ማፈሪያ ያልፈጠረባቸው ሰዎች ናቸው መቼስ። እና ምንም የተገነባና አዲስ ህንጻ የለም። ቀለም ቀብተው እሱኑ ነው እየመረቁ ያሉት እና እየገረው ይመስለኛል። እንግዲህ ህንጻ መገንባት፣ ህንጻ ማስመረቅ፣ ኮንስትራክሽን የምናምን ጉዳይ ኦልሬዲ ከቆመ 2-3 ዓመታትን አልፎታል። ያን የሚያደርጉበት ሁኔታም የለም። ራሳቸውን በመጠበቅ ላይ ናቸው። ባህር ዳር ከተማ እንኳን ቤታቸው እና የተለመደው ካምፓቸው አይደለም የሚያድሩት፣ በየቦታው ተሽለክልከው ነው ያሉት። ከዛ ባሻገር ተመስገን ጥሩነህ የተናገረው ነገር የሚጠበቅ ነው። በእኔ በኩል ከዚህ የተለየ አይደሉም፣ አዲስም አይደለም። ላለፉት 30 ምናምን